አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ሰላም ብያለሁ ክርስቲያን ወገኖች፣ ውድና የተከበራችሁ ቻናል ቤተሰቦች፣ ውድ ኢትዮጵያውያን እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። በስደት ዓለምም ሆነ በሀገር የምትኖሩ ኢትዮጵያውያን በያላችሁበት ሰላማችሁ ብዙ ተረፍረፍ ይበል። ቤተሰብ ያልሆናችሁ በቅንነት ላይክ፣ ሰብስክራይብ በማድረግ ቤተሰቡን አበረታቱኝ። ቪዲዮ ምልክቷን በማብራት ጠቆር አድርጓት እና ዛሬ ይዤላችሁ የመጣሁት ጉዞ ወደ ዳሪሞ መነበይን አለፍን። አሁን ጉዞ ወደ ወደ ገንፎ እየሄድን ነው። መነበይን አይታችሁታል። ትንሽ ከብዳን ባጃጅ ላይ ሆነን ለመቀረጽ እንዴት እንደሚያጋጭ ወይኔ መንገዱ አይመችም ጭራሽ ውልግምግም ያለ ስለሆነ ከባድ ነው ለመቀረጽ። ይሄ ገንፎ ቀይ ነው። ይቅርታ በደንብ አያሳይም፣ ግን እንግዲህ መቼም ታውቁታላችሁ የምታውቁት ብዙዎቻችሁ። ይሄ ገንፎ ቧንቧ ነው። ገንፎ ያለው ቧንቧ ያችሁት በዛ ማዶ ጃሮታ ይታያል። ማን ነው? ቁርቁሮፌ ማለት ነው። ይሄ ደግሞ ሄድን ወደ ሄድን ደድ ተርባ ደረስን። የኩሌን መዳፊያ ደረስን። ያው ትንሽ አስቸጋሪ ነው ለመቀረጽ። እንትኑ ባጃጁ ጋር ምንም አይመች። አንደኛ እንዳልወርቅ ብዬ ፈራለሁ። ለሮሄ ወዲያ ክምብል ወዲህ ግንብር ወይኔ በጣም ነው የሚያስጠላው። መንገድ ያልተስተካከለ ይሄን እንደምታዩት መንገዱ አይመችም ለባጃጅ ለመሄጃ። ያያችሁት ወደ ማዶ እንደምታዩት ይሄን ይመስላል። አሁን ጀንበሬቱ ገብታለች። ማቅረብ እየደረሰ ነው። ይህ እንግዲህ የተሰራ ቤት ይሄን ይመስላል። ያንተና ዳሪሙ ሱቅም አለ መንገዱ ዳር። ያው እንግዲህ ዘመናዊ አሰራር ተገትሯል። ይሄ ክብ ሊሸብ ቆመኑ መታይ ባጃጅ። ያው ሰው ላለመቀረጽ ወደ መሬት እያረኩ ካሜራውን አያችሁት። እያሄድን ያው ድምፁ ስለሚጮህ እኔ አልጨመርኩም። ድምፁን ደምስሼዋለሁ። ወደ ማዶ ገንፎ ጎላ ገንዳ ነው የሚታየው። መጣላችሁ ደግሞ ይሄ በተስካኑ በታች አለው። በተስካኑ በታች ታውቁታላችሁ። የምታውቁት ለማታውቁት ነው። ዳሪሞ ማለት ያው የምትጠራው በመርሳ ነው። ውሻ አለ ደግሞ እንደው ጉድ ነው። የሄድን ነው። ይህ
መንገድ እውነት በጣም እዚህ እንኳ ደህና ነው። ሌላ ያለው እውነት በጣም የሚከብድ ጭራሽ ለመሄድ የማይመች በጣም የሚያስመርር